ትኩረት ይላል ወገንታትና ህዝበታት። ስማ እንግዲህ ከደቡብ ወሎ እስከ አገው ምድር ድረስ ባሉ ቀጠናዎች ስለተከሰቱት አሳሳቢ የጸጥታ ለውጦችና የፖለቲካ ውጥረቶች ወደ ተዘጋጀው ሰፋ ያለ ዘገባ እንለፍ። በሞጣ ከተማ አካባቢ በግለሰብ ሕይወት ጥፋት ዙሪያ የተፈጠረውን የመተማመን ቀውስ፣ በምስራቅ ወለጋ የተደረገውን ያልተጠበቀ የአንድነት ስምምነት እና የፋኖ ኃይሎች ለመንግስት የጸጥታ አካላት ያወጁትን የ10 ቀናት የምህረት አዋጅ ዋነኛ የመረጃዎቻችን ማዕከል ናቸው። ይህ ሁሉ በአማራ ክልል ያለውን ስልታዊ ሚዛናዊ እንዴት እየቀረበ ነው የሚለውን እንዳስሳለን። አብራችሁን ቆዩ ወገንታትና ህዝበታት። አሁን በሞጣ አካባቢ ስለተደረገው አሳዛኝ የጸጥታ ክስተት ከፋኖ መብረቁ ተፈራ ብርጌድ በቀረበው ሪፖርት ላይ የተመሰረተ ዘገባ እናቀርባለን። ሪፖርቱ እንደሚያመለክተው አሰፋ ተመስገን የተባለ ወጣት ቀደም ሲል በመብረቁ ተፈራ ብርጌድ ቀጠና ውስጥ ሲንቀሳቀስ የቆየ ነበረ። መረጃው እንደሚያሳየው ይህ ወጣት ፋኖ ኃይሎችን ተነጥሎ ወደ ሞጣ ከተማ ወደ ተመደበው የመንግስት የጸጥታ አካል ጋር ሂዶ ለመቀላቀል ሞክሯል። በቀረበው ሪፖርት መሰረት ወጣቱ በተቀላቀለበት አካባቢ ባለው ኬላ ላይ ዛሬ ረፋድ አካባቢ ህይወቱ አልፏል። ሪፖርቱ የዚህ ድርጊት ምክንያት የሆነውን አገላለጽ ሲገልጽ ወጣቱ በአማራነቱ ወይም ከዚህ በፊት በነበረው እንቅስቃሴ ሳቢያ እንዴት መጣህ በሚል ጥያቄ እንደተፈጸመበትም ተመልክቷል። ይህ ክስተት የተከሰተውን በሌሎች ግንባሮች የጸጥታ ኃይሎች ቁሳቁሶቻቸውን ትተው ወደ ሌላ አካባቢ ሲቀላቀሉ በታየበት ወቅት መሆኑን ዘገባው አስታውሷል። ይህ ዘገባ ያቀረበው የሞጣ ፋኖ መብረቁ ተፈራ ብርጌድ ክስተቱን በመጥቀስ በጸጥታ አካላት በኩል የሚፈጸመውን የጥርጣሬ አፈጻጸም አደገኛ መሆኑንና የህዝቡን አንድነት ከግምት ውስጥ ያስገባ አስተዋይነት እርምጃ መውሰድ እንደሚያስፈልግ አስጠንቅቋል። የስምምነት ጥሪው ይዞ የመጣ ግለሰብ ህይወቱ ማለፉ በሁሉም ወገኖች መካከል ያለውን መተማመን ላይ ትልቅ ጥያቄ የሚጥል እንደሆነ ዘገባው አመልክቷል። እንደሰማችሁት ነው። ምንም የሚባል ነገር የለውም። አዳሚ ይሄዳሉ። በእርግጥ አሁን በቦታው ላይ ስላልሆነ እኛ ብንፈርድም ትርጉም የለውም። እውነት ነው። እነሱ ነው ያለውን ስቃይ ያለውን ፈተና ምን ራቡን ብትሉ ጋራ ሸንተረሩ ብትሉ መውጣት መውረዱ ፀሐዩ ብርዱ ቢባል እውነት ነው። ግን ስምምነት ተብሎ አስገብተው የሚያደርጉት ይሄንን ነው። ሲቀጥል ደግሞ ሆን ተብሎ ነው እንጂ የሚሄድ አካል የለም። ከኛ መሄድም ካለበት መቀላቀል ሳይሆን እኛ የምናደርገው መውጣት ባለበት መንገድ አስወጥተን ልክ እንደኛ አሁን እኛ እዚህ ያለውን በምንጓዝበት አካባቢ ሄደን ጥናት አድርጉ በምንባልበት አካባቢ ሄደን ጥናት እናደርጋለን እንላለን። ያለውን ነገር ግን ኢንፎርሜሽን እናቀብላለን ነው። መውጣት የሚፈልግ ሰው ሁልጊዜም ክፍት ስለሆነ የፋኖ በር ለሚወጣም ለሚገባም ሰው ሁሌም ክፍት ነው በራችን። እንደዛ ስለሆነ እንደዚህ አይነት ደረጃ የሚያስደርስ ነገር የለም። ግን አንዳንድ አካላት እንግዲህ ከብዛት አንድ መቼም አይጠፋም። እንደዛ ስለሚሆን ነው እንጂ እንደዚህ አይነት ነገር አያጋጥምም። ብዙ ጊዜ ዝም ብሎ የተደረገ ነገር ነው። በምዕራብ ወለጋ ዞን ጊዳ አያና ወረዳ ውስጥ ስለተደረገው የፋኖ የአንድነት ስምምነትና በአካባቢው ስለተከሰቱት የጸጥታ ለውጦች ዙሪያ ወደ ቀረበው ዘገባ እንለፍ። ሪፖርተሮች እንደሚያመለክቱት በጊዳና አያና ወረዳ የሚገኘው ፋኖ ኃይሎች በመካከላቸው የነበረውን ልዩነት በመፍታት አንድ ሁነው ለመታገል በስምምነት ላይ መድረሳቸውን አሳውቀዋል። ይህ የአንድነት እርምጃ ተከትሎ የወረዳውን አስተዳደር አመራሮች አሳሳቢ ሁኔታ ውስጥ መግባታቸው ሪፖርተሮች አመልክተዋል። በዚህ ሁኔታ ምክንያት ከአንገር ጉትን ከተማ ወደ ቱሉ ጋራ እንዲሁም ወደ አንዶ ዴና አሊ የሚወስደውን መንገዶች ከዛሬ ጠዋት ጀምሮ ሙሉ በሙሉ የጸጥታ ኃይሎች መዘጋታቸው ተዘግቧል። ከዚህ ጋርም ተያይዞ ከ14 በላይ የሚሆኑ የጊዳና አያና ወረዳ ሚኒሾች ትጥቅ መፍታታቸው ሲነገር የቀሩት የጸጥታ አባላት መሸበራቸው ታውቋል። በተያያዘ ዜና ጌታዬ የተባለ የቀበሌ ሊቀመንበር
በጊዳና አያና ፋኖ ኃይሎች ቁጥጥር ስር መዋሉን የአካባቢው ነዋሪዎች ለዜና ሰሚ አሳውቀዋል። ሪፖርቱ ያቀረበው አካልም አንድም በወለጋ ብቻ ሳይሆን እንደ አማራ በአጠቃላይ ግዴታ መሆኑን ሁሉም ኃይሎች ለጋራ ዓላማ የድርሻቸውን እንዲወጡ ጥሪ አቅርቧል። በቀጣይም በወለጋ ምድር ላይ የሚገኙ ኃይሎችን በአንድነት ድርጅት ታጥቀው የወለጋ ሕዝብ ዘብ የሚሆኑ ወታደራዊ ኃይሎች እንደሚገነቡ እምነታቸውን ገልጸዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ሚኒሊክ ዕዝ ባወጣው መግለጫ መሰረት በንጉሥ ሚካኤል አሊ ኮር አማካኝነት የምህረት አዋጅ መታወጁን አስታውቀዋል። ይህ አዋጅ የመንግስት የጸጥታ አካላት የሆኑትን የመከላከያ፣ አድማ ብተና፣ ሚኒሻ እና ፖሊስ አባላት ያነጣጠረ ነው። ከአዋጁ መስከረም 21 እስከ መስከረም 30 ቀን ድረስ የሚቆይ ሲሆን ለተጠቀሱት አካላት ከፋኖ ኃይል ጋር የመቀላቀል ዕድል ለመስጠት የታቀደ ነው ተብሏል። መግለጫው የዘመቻ አርበኛ አደም አሊ አባ ናደው 8ኛ ቀን አስመልክቶ ማብራሪያ ሰጥተዋል። ዘመቻው በርካታ የገጠር እና የከተማ ቀበሌዎችንና ወረዳዎችን በቁጥጥር ስር መዋላቸውን ኮሩ ገልጿል። ከወታደራዊ እንቅስቃሴ ባሻገር ንጉሥ ሚካኤል ኮር የህዝብ ውይይቶችን በማካሄድ የህዝብ የወደዳቸውን መሪዎች በመምረጥ የህዝቡን አስተዳደራዊ መዋቅር እየዘረጋ መሆኑንም አስታውቋል። ይሄ ነው በቃ ይችላል ማለት ይሄ ነው። እንዲህ ነው። ምንም ዝም ብሎ ወሬ አይደለም። እኛ የምናደርግ የሚሆነውን ማሳየት ነው። ምንም የሚመጣ የሚሄድ ነገር የለም። አዳሜ በአፋር ክልል ውስጥ ከፍተኛ የሆነ ህዝባዊ ተቃውሞ ውጥረት መቀስቀሱን ሪፖርተሮች ያመለክታሉ። የዚህ ውጥረት መነሻ በአፋር ክልል ምድር ወታደራዊ ስልጠና እየወሰዱ ባሉ ታጣቂ ኃይሎች ላይ የአካባቢውን ህዝብ እርምጃ በመውሰዱ እንደሆነ ተገልጿል። መረጃው እንደሚጠቁሙት እነዚህ ታጣቂ ኃይሎች ስንቅና ትጥቅ ከመንግስታዊ አካላት እያገኙ እንደሆነ ተዘግቧል። ይህ ህዝባዊ ተቃውሞ ወደ ሌሎች የአፋር ክልል አካባቢዎች እየተስፋፉ ሲሆን የመንግስት ወታደሮች ሁኔታውን ለማብረድ በስፍራው ቢሰማሩም ውጥረቱን ሙሉ በሙሉ መቋቋም እንዳልቻሉ ሪፖርተሮች ያስረዳሉ። ይህ የሚያመለክተው በአካባቢው ያለውን የጸጥታ ሁኔታ አሳሳቢ ደረጃ ላይ መድረሱን ነው። እንግዲህ ይሄ ነው። በግራ ስትለው በቀኝ አንዱ ስደፍን በአንዱ ይሄ ነው። በቃ እንግዲህ ምንም ማድረግ አይቻልም። በቃ በጣም ነው የሚያሳዝን ያለው ነገር እንደሰማችሁት ነው። በሰሜን ኢትዮጵያ በጠገዴ ወረዳ ዋና መቀመጫ በሆነችው ቅራሪ ከተማ ዙሪያ ስለተከሰተው የቁጥጥር ለውጥ ወደ ተዘጋጀው ዘገባ እንለፍ። የአፋጎ ሰሜን አማራ ቀጠና አርበኛ በላይ ዘለቀ ዕዝ ዳኛቸው ኮር ስር የሚገኘውን የዋዋ ጎቤ ክፍለ ጦር ባወጣው መረጃ መሰረት ዛሬ መስከረም 22 ቀን ከንጋቱ ጀምሮ በተካሄደው ወታደራዊ እንቅስቃሴ ሳቢያ ቅራቅር ከተማን በፋኖ ኃይሎች ቁጥጥር ስር መግባቱ ተገልጿል። ሪፖርተሮች እንደሚያመለክቱት ወታደራዊ እንቅስቃሴው አድማሱን አስፍቶ በመቀጠል ላይ ነው። የመንግስት የጸጥታ ኃይል በፋኖ ኃይሎች የተሰነዘረበትን ብርቱ ጥቃት ለመቋቋም እየተቸገረ እንደሆነ ከከተማው ወደ ኋላ ማፈግፈጉን መረጃዎች ተገልጸዋል። ይህ ክስተት በጠገዴ ወረዳ እና በአካባቢው የጸጥታ ሁኔታ ላይ ለውጥ የሚያመጣ እንደሆነ ይጠበቃል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ባወጣው መግለጫ መሰረት ጎጃም አገው ምድር ክፍለ ጦር ከፍተኛ ውጊያ ማድረጉን አስታውቋል። መግለጫው የአርበኛ አለቃ ኤፍሬም አጥናፉ ብርጌድ ዛሬ ጠዋት ከ3:40 እስከ 6 ባለው ጊዜ ውስጥ ባደረገው ውጊያ አመርቂ ድል ማስመዝገቡን ገልጿል። የፋኖ ኃይሎች እርምጃውን በአምሳልታ አካባቢ ተመሽጎ የነበረ የመከላከያ ሰራዊት ወደ ፎግታ አካባቢ ሲንቀሳቀስ ሰዋ መገንጠያ በተባለ ስፍራ ላይ ደፈጣ በመያዝ የተፈጸመ መሆኑን አስታውቀዋል። መግለጫው መሰረት በዚህ እርምጃ ከፍተኛ ቁጥር ያለው የመንግስት ኃይሎች ሰብአዊ፣ ቁሳዊ ኪሳራ እንደደረሰባቸው ተገልጿል። የፋኖ ኃይሎችም 11 የመከላከያ አባላትን መገደላቸውንና በርካታ ወታደሮች መቁሰላቸውን ዘግበዋል።
ቁስለኞችም ወደ አዲስ ቅዳሚ ጤና ጣቢያ መወሰዳቸውን አመልክተዋል። በምስራቅ አማራ ቀጠና ከሚንቀሳቀሱ ፋኖ ኃይሎች አመራሮች መካከል የወጡ የቅርብ ጊዜ ውንጀላዎችንና የመንግስት መሰረት ያደረገ ዘገባ እናቀርባለን። የአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ህዝብ ግንኙነት ኃላፊ አርበኛ አበበ ፈንታሁን እንዳሉት የኢትዮጵያ መንግስት ኃይሎች በቅርቡ በዘመቻ አርበኛ አደም አሊ መሸነፋቸውን ላለመቀበል ፋኖ ከትግራይ ከኤርትራ ኃይሎች ጋር በመሆን እንደተዋጋው በመግለጽ ላይ ናቸው። የፋኖ ኃይሎች ግን ከአማራ ህዝብ ድጋፍ ውጭ በሌላ አካላት እንደማይመራ እና ራሱን ችሎ የቆመ መሆኑን አስታውቋል። ከዚህ ጋርም በተያያዘ የፋኖ አመራሮች በመግለጫው ላይ በመንግስት ደጋፊ ሚዲያዎች ላይ ክስ አቅርበዋል። ክሱ እንደሚያመለክተው መንግስት ሽንፈቱን ለመካድ እና የሐሰት ፕሮፓጋንዳ ለመደገፍ ትግራይ ተወላጅ የሆኑትን ታጣቂዎች ከሐራ መሬት ወደ ደሴ ለማምጣት ፋና ቲቪ ላይ ቀረጻ እያካሄደ ነው። ይህ ተግባር የተፈለገው ዓላማ እነዚህ ታጣቂዎች ፋኖ ጋር ሁነን ስንዋጋ ወልዲያ ዙሪያ በመከላከያ ተማረክን የሚል ሐሰተኛ ምስክር እንዲሰጡ ለማድረግ ነው ብለዋል። የህዝብ ግንኙነት ኃላፊ በመግለጫቸው በመንግስት በኩል የሚደረገውን የሐሰት ውንጀላ ቢኖረውም የመጀመሪያ የአማራ ህዝብ የህልውና ተጋድሎ ለድል እስኪበቃ ድረስ የሚቆምበት አንዳችም ሁኔታ እንደሌለ አስታውቀዋል። ይህ መረጃ ከአንድ ወገን ብቻ የወጣ በመሆኑ ከገለልተኛ ምንጮች ያልተረጋገጠ መሆኑን መረዳት ያስፈልጋል። ይህን የምናደርግ የዩቲዩብ ህግ ስለሚያስገድደን ብቻ ነው እንጂ የተረጋገጠና እውነተኛ ከስር ከመሰረቱ የምናወጣው ነው። እኛ በሚዲያ ዘርፍና በከተማው ያለውን ጥናት የምናደርግ አካሎች ነን። ከአሁን በፊትም ተናግረናል። የተዘጋብንን ቻናል ለመመለስ የምናደርገው ርብርብ ነው። እንደምታዩት ነው። ሆን ተብሎ የሚሰራ ድራማ የሆነ ነገር አለ። ፖለቲካ እንደምታውቁት ነው። በዚህ ማዋጋት ነውና ምንም ትርፍ የሌለው ነገር ነው። እናንተ በተቻላችሁ አቅም ወደ ድሮ አቋማችን እንድንመለስ ያለውን ነገር እንድናጋራ መሆን ያለበት ነገር የምናቀርበው አሁን ከድሮው እንደ ድሮ አይነት በዛ መንገድ አይደለም እያቀረብን ያለው። አሁን ዜናውን ትንሽ ቀየር አድርገነዋል። ያንንም የምናደርግበት ምክንያት የግድ ስለሆነብን ነው እንጂ ፈልገነው አይደለም። እናንተ አሁን ግዴታችሁን ተወጡ። ላይክ፣ ሼር፣ ሰብስክራይብ በማድረግ የበኩላችሁን ግዴታ አድርጉ እንላለን። ሰላም።